ከሰሞኑ በአርቲስት ነጻነት ወርቅነህ ጉዳይ ላይ ብዙ ውዝግቦች እየተነሱ እንደሆነ ይታወሳል። በዚህም ጉዳይ ላይ ጋዜጠኛ ቴዎድሮስ ተክለአረጋይ እንደዚህ ጽፏል። እንዳልክ ምን ነክቶታል ይላል። በቅርብ ህይወቱ ባለፈው ተወዳጅ አርቲስት ነጻነት ወርቅነህ ዙሪያ እንዳልክ አሰፋ የነጻነትን ቤተሰቦች በራሱ ዩቲዩብ ቻናል ላይ 2 ሰዓት ከ36 ሰዓት የፈጀ ቃለ መጠይቅ አድርጎላቸዋል። ቤተሰቦቹ ተጎድተንበታል ባሉት ጉዳይ ላይ አስተያየታቸውን በስፋት ሰጥተዋል። ሀሳባቸው ወጣ። እነሱ ባነሱት ሀሳብ ላይ ግልጽ ያልሆነ ምንም አልገጠመኝም። ከነጻነት ስምና ዝና እንዲሁም በሀገር ባህል ወግና አንጻር በተጨማሪ እየከፋ ከመጣው ዩቲዩብ እና ቲክቶክ ንግድ አንጻር ጉዳዩ ብዙ እያጨቀጨቀ ይገኛል። በዚህ መሃል ከወንድሞቹና እህት ወይም ከሚስትና ጓደኞቹ አንዳቸው የከፋ ከመጣው ዩቲዩብ ቲክቶክ ንግድ አንጻር ጉዳይ ብዙ እያጨቃጨቀ ይገኛል። በዚህ መሃል ከወንድሞቹና እህት ወይም ከሚስት ጓደኞች አንዳቸው እንኳን ሳይወጡ ጉዳዩ ለ2 ሰዓት ከ36 ደቂቃ ያስወራበት ሰው ራሱ በጉዳዩ ላይ ቃለ መጠይቅ ሲሰጥ መውጣቱ እጅግ አስገርሞኛል። እንዳልክ ምን ነክቶታልም አስብሎኛል ይላል። ጉዳዩ የሚያስቅም የሚያናድድም ነው። ስለ አንድ ጉዳይ ቃለ መጠይቅ ያደረገ የሚዲያ ሰው በማግስቱ ሌላ ሚዲያ ላይ ቀርቦ ቃለ መጠይቁን ለምን እንዴት እንደሰራው ሲያብራራ ያስቃል። ወደፊትም የተለያዩ ስራዎችን ምክንያት አድርጎ እየዞረ ቃለ መጠይቅ ሊያደርግ ነው። ምናልባት ዩቲዩብ ላይ እስካሁን ከሰራቸው ስራዎቹ ይሄኛው ብዙ ተመልካች በማግኘት የአነጋጋሪውን ቃለ መጠይቅ የሰራሁት እኮ እኔ ነኝ እዩኝ ነው። ሌላ ምን ምክንያት ሊሰጠው ይችላል? እንዳልክ ሚዲያ ላይ ወይም መደበኛውም ሆነ ማህበራዊ ሚዲያ ላይ ቃለ መጠይቅ ያድርግ እንጂ ጋዜጠኛ አይደለም። ሙያውን በአግባቡ ባለማወቅ ዩቲዩብ ላይ የሚሰራቸው አንዳንድ ጥፋቶች አሉ። ይህም ከዚያ የሚደመር ነው። በአንድ ጉዳይ ላይ 2 ሰዓት ከ36 አውርቶ ምንድነው ሲጠቃለል የነጻነት ወንድሞችና እህቶች በግልጽ ቋንቋ የተናገሩትን ለማብራራት ለነሱ ያለውን ውግንና በግልጽ ለማሳየት ከዚያ አለፍ ብሎ እኔ ጋር እንጂ ሌላ ጋር መሄድ የለባቸውም ብሎ ወዲያው ደግሞ መልሶ እኔ ጋር ብትመጡ ስለናንተ በቂ መረጃ ስላለኝ አሳያችኋለሁ አይነት ማስፈራሪያ የታከለበት ወይም 1 ሰዓት ከ12 ሰዓት ቃለ መጠይቅ መስጠት አብዛኛውን ደቂቃ የፈጀው እኔን ወገንተኛ አይደለሁም እያለ ለነጻነት ቤተሰቦች ያለውን ወገንተኝነት ነው ያሳየው። ወገንተኝነቱ ለማንም ቢሆን ነውር የሚሆነው አስናቀ 1 ሰዓት ከምናምን የራሱን እውነት ነግሮኛል፣ ይሄ ቢወጣ ቤተሰቦቹን ያጠፋቸዋል ይልና ወንድሞቹና እህቱ ሲናገሩ ግን ይህማ የጓደኛውን የሚስቱን ስም ያጉድፋል ብሎ ሳይተው ወይም ማስረጃ ሳይጠይቅ ለቆታል። በድጋሚ እንዳልክ ምን ነክቶታል? ነጻነት 3 ልጆች እያሉት በነጻነት መሞት ዋነኛዎቹ ተጎጆች ወንድሞቹና እህቶቹ ናቸው እያለ ደጋግሞ በመናገር ልጆቹን ከዚያም ቀጥሎ ያደርጋቸዋል። ምን አይነት ፍርደ ገምድል ነው? በየት ሀገር ነው ከልጆች ወንድምና እህት ቅድሚያ ተጎጆ የሚሆኑት? እንዳልክ ልጆች አሉት። እኔ በሞት ከልጆች የወንድምና እህቶቼ ናቸው ቅድሚያ ተጎጂ የሚሆኑት ብሎ ነው የሚያስበው። ካሰበ ይደንቀኛል። ነጻነትና ወንድሞቹ ወይም እህቱ በህይወቱ ባለ ጊዜ ምን ያህል ቅርብ ነበራቸው? እንዳልክ በገለጸው ደረጃ ሰማይ ተደፋባቸው የሚያስብልስ ነበር ወይ? እንዳልክ የሰጠው ዓላማው የማይታወቅ ቃለ መጠይቅ ውስጡ ገብተን እንፈትሸው ካልን ብዙ ጥያቄ የሚያስነሳ፣ በተለይ የነጻነትን ስም የሚያጎድፍ ነው። እኔ ጋር ከመጡ ማስረጃ ይዤ የሚያጎድፍ ነው። እኔ ጋር ከመጡ ማስረጃ ይዤ ነው መሞግታቸው ብሎ እያስፈራራ ነው የሚጋብዛቸው። ምን ማለት ነው? እኔ ለምሳሌ አስናቀን ወይም ባለቤቱን ብሆን እንዳልክን ለመቅደስ ደበሳ እየሰጠውን ቃለ መጠይቅ ካየው በኋላ መናገር ካስፈለገኝ ሌላ ሚዲያ ላይ ሄዳለሁ እንጂ እንዳልክ ጋር አልሄድም በፍጹም። እንዳልክ እኮ የነጻነትን ቤተሰቦች ለ2 ሰዓት ከ36 ሰዓት በነጻነት ሚስትና ጓደኞቹ ዙሪያ ማስረጃ ሳይጠይቅ አውርቶ መልሶ ደግሞ 1 ሰዓት ከ12 ሰዓት በአማርኛ የተነገረውን በአማርኛ ያብራራ ሰው ነው። ሚስቱና ጓደኞቹ ስለ ነጻነት ጉዳይ ምንም ባለማለት ስማቸው ተነስቶም አጀንዳው ያቆሙታል ብዬ አምናለሁ። ካልሆነም ግን እንዳልክ ጋር ይገባሉ ብዬ አላምንም። ውሳኔው ግን እሱ ነው። ቴዎድሮስን ራሱ ምን ነካው የሚል ጥያቄ እንደሚነሳ አውቃለሁ። ምንም አልነካኝም። ከዚህ ቀደም በጉዳዩ ላይ ከሚሰማኝ ለውጥ ያመጣው መስሎስ ሊሰማ ይችላል። ምንም የለኝም። ይሄ ጉዳይ ወደ አደባባይ መውጣት ላይ የነበረኝን አቋምና በኋላ ወደ የሆነውን እዚህ ገጽ ላይ ጽፌ አሳውቃለሁ። አሁንም ቢሆን ወንድሞቹና እህቶቹ የፍትህ መጓደል መገፋት ገጥሟቸዋል ብዬ አምናለሁ። ጋዜጠኛ ሆኜ ብቀርብ ይህ እውነት አይታይብኝም እንጂ ሐሳቤ አሁንም ያው ነው። እንዳልክ መቅደስ ጋር ሄዶ ይህን ቃለ መጠይቅ ሲሰጥ አንድም ዝናና መታወቅ አጓግቶታል፣ ሌላም
አውቆትም ይሁን ሳያውቅ አስናቀን የነፃነት ሚስትና ልጆቹን ሊጎዳቸው ተነስቷል ብዬ አምናለሁ። ፍጹም ወገንተኝነት አይቼበታለሁ። ስለዚህ ወዳጄም ቢሆን ስህተት፣ ጥፋት፣ ወግም መግለጽ ደግሞ ከኔ ይጠበቃል። እንዳልክ ወዳጄ ነው። እውነት ደግሞ የበለጠ ወዳጄ ናት። ስለ ነፃነት ስጽፍ የራሴን እውነት ወይም የሌላውን ላይሆን ይችላል። ብቻ እንደተከተልኩ እንዳልክ ላይ ለተሰማኝም ስሜት ራሱን እንዳልክን ጨምሮ ማንንም አላማክርም። እንግዲህ ከዚህ ቀጥሎ የኔና እንዳልክ ወዳጅነት ወዴት እንደሚሄድ አላውቅም። እዚች ደቂቃ ድረስ ፍጹም ሰላማዊ ነው። አንዳንድ ሰዎች ይህን ያህል ከተቀራረባችሁ እዚህ ከምትጽፍ ለምን ደውለህላት ሁለታችሁም አታወሩም ልትሉ ትችላላችሁ። እኔ ከግራውም ሆነ ከቀኙ ምንም የግል ጉዳይ የለኝም። አደባባይ ላይ የተሰራ ጥፋት እኔ ስለገባኝ በምን ይለወጣል? እንዳልክ አሁንም ወዳጄ ነው። ከነፃነት ቀደም ብሎ በሰራው ቃለ መጠይቅ ብዙዎቹ ተቆጥተውት ስላየሁት እንጂ እጽፍብሃለሁ እያልኩ ነበር ብዬ ለራሱ ለእንዳልክ ነግሬዋለሁ። ለማንኛውም እንዳልክ ምን ነካው የሚል ጥያቄ አሁንም እንዳለ ነው ይላል ቴዎድሮስ ተክለአረጋይ።